ከህመሙ ማገገም ያቃተው ማንቸስተር ዩናይትድ ስፔሻሊስት ዶክተር ይፈልጋል። ለዚህም የቀድሞ ተጫዋቾችንና ሌጀንዶችን እያማተረ ይገኛል። አሁን ላይ ተረኛው ደግሞ ማይክል ካሪክ ሆኗል። ማይክል ካሪክ ማንቸስተር ዩናይትድን በደንብ ያውቀዋል። ነገር ግን አሁን ላይ ማንቸስተር ዩናይትድ ላይ ያለው በሽታ እውን በማይክል ካሪክ የሚፈታ ይሆን የሚለው ይታያል። እንግዲህ ማይክል ካሪክ የማንቸስተር ዩናይትድን የህመም እንቆቅልሽ ለመፍታት ኦልድ ትራፎርድ ደርሷል። የመጀመሪያ ፈተናውንም እንግዲህ በማንቹሪያን ደርቢ ከማንቸስተር ሲቲ ጋር በሚያደርገው ጨዋታ ይጀምራል። ማይክል ካሪክ በማንቸስተር ዩናይትድ ቤት 12 ዓመት ቆይቷል። በዚህ ቆይታውም አንድ የሻምፒዮንስ ሊግ ዋንጫን አሸንፏል። 5 የፕሪሚየር ሊግ ዋንጫዎችን ሲወስድ አንድ የዩሮፓ ሊግ እንዲሁም አንድ የኤፍኤ ካፕ፣ 2 የሊግ ካፕ እና አንድ የዓለም ክለቦች ዋንጫን ማንሳት ችሏል። ማይክል ካሪክ በማንቸስተር ዩናይትድ ቤት ተጫዋችነት ብቻ ሳይሆን እንግዲህ ኢንትሪም አሰልጣኝ ሆኖ በኦሊ ገነር ሾልሻር ዘመን 3 ጨዋታዎችን በማንቸስተር ዩናይትድ መምራት ችሏል። ከዛ በኋላም በሚድልስብራ አሰልጣኝነት አሳልፈዋል። ማይክል ካሪክ ማንቸስተር ዩናይትድ ቤት ኦሊ ገነር ሶልሻር ጊዜ 3 ጨዋታዎችን በአሰልጣኝነት መርቶ 2ቱን አሸንፎ በአንድ አቻ ተለያይቷል። በዛም ራልፍ ራኒክ ወደ ማንቸስተር ዩናይትድ ሲመጡ ይህ አሰልጣኝ ማይክል ካሪክ ከአሰልጣኝነት መንበሩ እንደለቀቀ ይታወሳል። እንግዲህ ማይክል ካሪክ በማንቸስተር ዩናይትድ ቤት ተመልሷል። የሱ ፎርሜሽን 4-2-3-1 በማንቸስተር ዩናይትድ ቤት እንዴት ሊጠቀሙ ይችላል ወይስ አዲስ አሰላለፍ ይዞ ይመጣል የሚለው የሚታይ ይሆናል። እንግዲህ ማንቸስተር ዩናይትድ በዚህ 10 ዓመታት ብዙ አሰልጣኞችን ቀይሯል። ማንኛውም ትልቅ አሰልጣኝ የሚባል ወደ ማንቸስተር ዩናይትድ እና ከተባለ ምንም ሳያቅማማ ወደ ማንቸስተር ቤት ይመጣል። ምክንያቱም በህይወት ዘመኑ የማንቸስተር ዩናይትድን ገናና ታሪክ አንድም በመመለስ ታሪክ መስራት ይፈልጋል፣ አሊያም ደግሞ ማንቸስተር ዩናይትድን አሰልጥኛለሁ የሚል ሲቪው ላይ መጻፍ ይፈልጋል። በዚህም የተነሳ ብዙ አሰልጣኞች ስራቸውን አቋርጠው ሁሉ ሲመጡ ታይቷል። ሩበን አሞሪም ስራውን አቋርጦ ከስኬት ላይ ተነስቶ የመጣው በማንቸስተር ዩናይትድ ቤት ያለውን ፈተና ሳያውቀው ሳይሆን ነገር ግን በማንቸስተር ዩናይትድ ቤት አሰልጥኛለሁ የሚለውን ሲቪ ለማስተካከል ፈልጎ እንደሆነ ይታወቃል። እሱም ከመጣ በኋላ ብዙ ተስፋ ቢደረግም ምንም ማንቸስተር ዩናይትድ ከህመሙ ማገገም አልቻለም። ስፔሻሊስቱ የመሃል ሜዳ ሞተርስ ማይክል ካሪክ ማንቸስተር ዩናይትድን ህመም የማንቸስተር ዩናይትድን ነቀርሳ እውነት በኬሞቴራፒ ያጠፋዋል የሚለው በጉጉት ይጠበቃል። ማይክል ካሪክ ማንቸስተር ዩናይትድ ቤት ከመጣ በኋላ ምን ተናገረ? ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በጊዜያዊ አሰልጣኝነት መሾማቸውን ይፋ ማድረጋቸው ከተሰማ በኋላ አሰልጣኝ ማይክል ካሪክ ቡድኑን እስከ ውድድር ዓመቱ መጨረሻ ለመምራት በአጭር ጊዜ ውል በኃላፊነት እንደተረከበ ተነግሯል። ማይክል ካሪክ ከሹመቱ በኋላ በሰጠው አስተያየት ማንቸስተር ዩናይትድ የማሰልጠን ኃላፊነት መቀበል ለእኔ ትልቅ ክብር ነው ሲል እንደ ማንኛውም አሰልጣኝ ተናግሯል። በክለቡ ስኬታማ ለመሆን ምን እንደሚያስፈልግ አውቃለሁ ያለው ካሪክ ዓላማዬ ተጫዋቾቹ በዚህ ትልቅ ክለብ የምንፈልገውን ደረጃ እንዲደርሱ መርዳት ነው፣ አቅሙ እንዳላቸው አውቃለሁ ሲል ማይክል ካሪክ ተናግሯል። በዚህ ዓመት ገና ብዙ የምንፋለማቸው ነገሮች አሉ። በጋራ በመቆም ታማኝ ደጋፊዎች የሚገባቸውን ለመስጠት ዝግጁ ነን ሲል ማይክል ካሪክ ተናገረ። እንግዲህ ማይክል ካሪክ በማንቹሪያን ደርቢ ቅዳሜ ዕለት የሚያደርገው ብቃት የሚያሳየው ፎርሜሽን ይታያል። እንግዲህ እድለኛ ነው። ብዙ ተጫዋቾች ተመልሰዋል። እነ ብሪያም ቤሞ እና አማድ ዲያሎ ከአፍሪካ ዋንጫ መሰናበት በኋላ ወደ ማንቸስተር ዩናይትድ ተመልሰዋል። ቤንያሚን ሴስኮም ቢያንስ ከበፊቱ የተሻለ አቋም እያሳየ ነው። አማካኞቹ ብሪያም፣ ብሩኖ ፈርናንዴስ፣ ሜንሰን ማውንት፣ ኮቤ ማይኖ፣ ካሳሜሮ በጥሩ ጤንነት ላይ ይገኛሉ። ወጣቱ ሌሲም ድንቅ አቋሙን አሳይቷል ተቀይሮ እየገባ። በዚህ ማንቸስተር ዩናይትድ ተጫዋቾች አሁን ላይ በጤንነትም በአይምሮም ዝግጁ የሚሆኑ ከሆነ ምናልባት ማንቸስተር ሲቲን ሊፈትኑ ይችላሉ። ነገር ግን የማንቸስተር ሲቲ አቋምና በቅርብ ጊዜ ያላቸው ታሪክ አስቸጋሪ እንደሚያደርግባቸው ጨዋታውን ይጠበቃል። በተለይ አንቷን ሴሜኞን የጨመረው ማንቸስተር ሲቲ ራሱን አጠናክሮ የተገኘበት ሰዓት ላይ ይገኛል። እንግዲህ
ማንቸስተር ዩናይትድ ለትልልቅ ክለቦች እንደማይተኛ ቢታወቅም ነገር ግን አሁን ባለበት የአይምሎ ደረጃ ሲቲን ይፈትናል ተብሎ ላይጠበቅ ይችላል። ነገር ግን እንግዲህ የሁለቱ ጨዋታ ታሪካዊም ከመሆኑም አንጻርና አሰልጣኙም አዲስ ስለሆነ በአዲስ መንፈስ ምን ሊያሳዩን ይችላል የሚለው ይጠበቃል። በማንቸስተር ሲቲ ቤት 65 ሚሊዮን ፓውንድ ወጥቶበት በፍጥነት እየተቀላቀለው አንቷን ሴሜኞ 65 ሚሊዮን ፓውንዱን ውሰዱ ወይም ደግሞ ያወጣችሁትን ወጪ መመለስ አለባችሁ ያለ ይመስላል። በሁለት ጨዋታ 2 ጎሎች አስቆጥሯል። ትላንትናም ድንቅ አቋሙን አሳይተዋል። ሪያን ቼርኪ ላስቆጠረው ጎል ከሱ ግር የተነሳች ጎል ነበረች። እንግዲህ በኒውካስል ዩናይትድ ሜዳ ሄደው 2-0 አሸነፉ ሲመጡ አንቷን ሴሜኞ ጎል አስቆጥረዋል። ሪያን ቼርኪም ጎል አስቆጥረዋል። እንግዲህ አንቷን ሴሜኞ ድንቅ እንቅስቃሴ እያደረገ ይገኛል። በትላንትናው ሬቲንግ ከዶርጉ እኩል 77 ተሰጥቷቸዋል። በአንጻሩ ኤርሊንግ ሃላንድ በሁለቱም ጨዋታ ጎል አላስቆጠረም። ትላንትና ሬቲንግን ከተመለከተን 5/10 ነው የተሰጠው ለኤርሊንግ ሃላንድ። እንግዲህ ምናልባት የአንቷን ሴሜኞ መምጣት ይህንን ተጫዋች እንዳያቀዘቅዘው ያሰጋል ማለት ነው። ነገር ግን ማንቸስተር ሲቲ ድንቅ ተጫዋች እንዳመጣ ምንም ጥርጥር የለውም። ተጫዋቹ በጊዜው እየተላመደ ይመስላል። ዛሬም የኤፍኤል ካራባኦ ካፕ ጨዋታ ሲቀጥል አርሰናልን ከቼልሲ የሚያገናኘው የለንደን ደርቢ በጉጉት ይጠበቃል። የትኛውንም ቡድን ማሸነፍ እንችላለን ያለው አሌሃንድሮ ጋርናቾ ነው። የሰማያዊዎቹ የፊት መስመር ተሰላፊ አሌሃንድሮ ጋርናቾ ቡድናቸው የትኛውንም ቡድን ማሸነፍ እንደሚችል ተናግሯል። እንግዲህ በአዲስ አሰልጣኝ የሚመራው ቼልሲ ዛሬ ከአርሰናል ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ባለፈው በኤፍኤ ካፕ አሸንፈዋል የመጀመሪያ ጨዋታቸውን። ይህ አሰልጣኝ እንግዲህ ከአርሰናል ጋር ትንሽ ጨዋታ አለችን ሲል አስተያየቱን መስጠቱ ይታወቃል። ከፌስፒስ ወይም ከቆመ ኳስ ስፔሻሊስት ሆነዋል የሚለው የአርሰናል ወሬ እኔን አይመለከትም ሲልም አስተያየቱን መስጠቱ ይታወቃል። ይህ አሰልጣኝ እንግዲህ ዛሬ ከባድ ፈተና ይጠብቀዋል። እንግዲህ ከዚህ ጨዋታ በፊት ነው አሌሃንድሮ ጋርናቾ ማንንም የማሸነፍ አቅሙ አለን ሲል አስተያየቱን የሰጠው። የአርሰናል ጨዋታ ጠንካራ እንደሚሆን እናውቃለን የሚለው ጋርናቾ፣ ነገር ግን እኛ የቱንም ቡድን ማሸነፍ እንደምንችል ቀድሞውኑም አሳይተናል ሲል አስተያየቱን ሰጥቷል። ከባርሴሎና ጋር እንዲሁም ከአርሰናል ጋር በ10 ተጫዋች ተጫውተን ምርጥ መሆናችንን አሳይተናል፣ ዛሬም ማድረግ እንችላለን ሲል አሌሃንድሮ ጋርናቾ ጨምሮ ተናግሯል። በዌምብሌይ ስታዲየም ለመገኘትና ዋንጫ ለማሸነፍ ለመሞከር እኛ ትልቅ እድል አለን ሲል አሌሃንድሮ ጋርናቾ እንግዲህ ከጨዋታው በፊት ተናግሯል። ዛሬ ምን ያሳዩናል የሚለውን እንግዲህ የሚጠበቅ ይሆናል ማለት ነው። ቼልሲ አርሰናል የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ቼልሲና አርሰናል የቅርብ ታሪካቸውን ታየን። አርሰናል የበላይነቱን ይወስዳል። የቅርብ 5 ጨዋታዎችን ብናይ አርሰናል የበላይነቱ አለ። ቼልሲ አርሰናልን አሸንፎት አያውቅም ማለት ነው በዚህ በቅርብ 5 ጨዋታዎች ማለት ነው። አርሰናል የተሻለ የበላይነቱን ይዞ ዛሬ ወደ ሜዳ ይገባሉ። እንግዲህ በቡድን ስብስብም በአቋምም ካየናቸው ምናልባት አርሰናሎች የተሻሉ እንደሚሆኑ ይታወቃል። እንግዲህ በጣም ትልቁ የቼልሲ ድል ተብሎ የሚታወቀው በቼልሲና አርሰናል ግንኙነት በፕሪሚየር ሊግ 2013-14 ቼልሲ 6-0 አርሰናልን ያሸነፈው ውጤት የትልቁ ድሉ ተብሎ ለቼልሲ ተመዝግቦለታል። አርሰናል በቼልሲ ላይ ትልቅ ድል ያስመዘገበው እንግዲህ 5-0 በ2023-2024 5-0 ቼልሲን በፕሪሚየር ሊጉ ያሸነፈበት የአርሰናል ድል ነው። ያ ብቻ ሳይሆን አርሰናል በስታንፎርድ ብሪጅ ቼልሲን 5-1 በ1930-31 ፕሪሚየር ሊግ ከመሆኑ በፊት አሸንፎት ያውቃል ማለት ነው። እንግዲህ ዛሬስ ምን ይጠበቃል የሚለውን እናያለን ማለት ነው። እንግዲህ
አርሰናልና ቼልሲ ያደረጉትን 5 የቅርብ ጨዋታዎች ብናይ አርሰናል 2ቱን አሸንፎ ቼልሲ 3ቱን አቻ ተለያይተው ቼልሲ ምንም አላሸነፈም ማለት ነውና የበላይነቱን በ5ቱ ጨዋታ ካየን የበላይነቱን የሚወስደው አርሰናል ነው ማለት ነው። ሶ አርሰናል ዛሬ የሚያደርገው ጨዋታ ይጠበቃል። ነገር ግን ይሄ የዋንጫ ግስጋሴ ስለሆነ ምናልባት ቼልሲ ከአርሰናል የተሻለ የዋንጫ ልምድ ስላለው ዛሬ ሊያሸንፈውም ይችላል ማለት ነው። እንግዲህ ሁለቱ ጨዋታ ምሽት 5 ሰዓት ሲል በጉጉት የሚጠበቅ ይሆናል። ወደ ሌላ መረጃ ስናልፍ ሊቨርፑል ቤት አንድ መረጃ እናገኛለን። የማርሳይዱ ክለብ ሊቨርፑል በጥር የዝውውር መስኮት የነቃ ተሳትፎ ያደርጋል ተብሎ እንደማይጠበቅ እየተገለጸ ይገኛል። ሊቨርፑል በቀጣይ የዝውውር መስኮት የመጀመሪያ ትኩረቱ የመሃል ሜዳ ተከላካይ መመልከት መሆኑ እየተገለጸ ይገኛል። ሊቨርፑል ተጫዋቾቹ ቢጎዱም በጥር የዝውውር መስኮት የቀይ መስመር ተሰላፊ የሚያስፈርም ሀሳብ እንደሌላቸው እየተነገረ ይገኛል። በሌላ በኩል ሙሐመድ ሳላህ በጥር ሊቨርፑልን እንደማይለቅና ሁኔታው በውድድር ዓመቱ መጨረሻ ላይ እንደሚታይ እየተዘገበ ይገኛል። በሌላ በኩል በሊቨርፑል እና በኢብራሂማ ኮናቴ መካከል እየተደረገ የሚገኘው የውል ማራዘም ንግግር ምንም ለውጥ እንዳልታየበት እየተገለጸ ይገኛል። ይህንም ተከትሎ ኢብራሂማ ኮናቴ ሊቨርፑልን ለመልቀቅ መቃረቡ ዘ አትሌቲክ እያስነበበ ይገኛል። እንግዲህ እዚህ ተጫዋች ፈላጊ ሪያል ማድሪድ ነበር። ሪያል ማድሪድ አሁን ዝም ብሏል። ስለዚህ ተጫዋች ምንም ፍላጎት እንደሌለው እንደውም አንዳንድ ዘገባዎች እንደሚያሳዩት ምንም ፍላጎትም እንደሌለው ሁላ እየተነገረ ይገኛል። እንግዲህ ዝውውር በመጣ ቁጥር ብዙ ክለቦች እና እንዲሁም የዜና አውታር መሆንም የሚሆነው የማርክ ጉይ የክሪስታል ፓላሱ ማርክ ጉይ ይሆናል። ማርክ ጉይ እንግዲህ ብዙ ክለቦች ይፈልጉታል። ባለፈው ሊቨርፑል ለመግባት በ35 ሚሊዮን ፓውንድ ተስማምቶ የሕክምና ምርመራ ካደረገ በኋላ ወደኋላ እንደተመለሰ ይታወቃል። ያ ዝውውር እንግዲህ አሁን ላይ ሊቨርፑል ብቻ ሳይሆን በጣም ታላላቅ ክለቦች የማርክ ጉይ ፈላጊዎች ናቸው። ባየር ሙኒክን፣ ሪያል ማድሪድ፣ ባርሴሎናን፣ አርሰናል፣ ማንቸስተር ሲቲን ጨምሮ ይህንን ተጫዋች ብዙ ይፈልጉታል። እንግዲህ ከሊቨርፑል ጋር ስሙ ሲያያዝ የቆየው ማርክ ጉይ አሁን ፈላጊዎቹ ብዙ እንደሆኑና አሁንም የጥር ዝውውር እስከሚጠናቀቅ ድረስ መነጋገሪያ እንደሚሆን ይጠበቃል። በሌላ በኩል ማንቸስተር ሲቲ በውድድር ዓመቱ መጨረሻ ከጆን ስቶንስ እና ናታን አኬ ጋር ሊለያያል ተብሎ እንደሚጠበቅ እየተነገረ ይገኛል። ይህንንም ተከትሎ ማንቸስተር ሲቲ በዚህ ወር አዲስ ተከላካይ የማስፈረም እቅድ እንዳለው ተሰምቷል። ክለቡ ሁለቱ ተጫዋቾችን ከመልቀቃቸው በፊት አዲስ ተተኪ አምጥቶ ውጤታማ በሆነ መልኩ መተካት እንደሚፈልግ እየተዘገበ ይገኛል። ጥሩ አጀማመር ያደረገው ወጣቱ ተከላካይ ማክስ አልየኒ በበኩሉ በማንቸስተር ሲቲ ዋናው ቡድን ሊቆይ እንደሚችል እየተነገረ ይገኛል። በሌላ በኩል ባርሴሎናዎች ጃኦ ካንሴሎን ማስፈረማቸውን ይፋ አድርገዋል። የካታላኑ ክለብ ባርሴሎና ጃኦ ካንሴሎን ከሳውዲ አረቢያው ክለብ አል ሂላል ማስፈረማቸውን በይፋ አስታውቀዋል። ጃኦ ካንሴሎ በባርሴሎና ቤት እስከ ውድድር ዓመቱ መጨረሻ በውሰት የሚቆይ ይሆናል። ካንሴሎ በባርሴሎና ቤት የ2 ቁጥር መለያ ለብሶ የሚጫወት እንደሚሆን እየተነገረ ይገኛል። ቀጣይ የሚደረገውን የማንቸስተር ደርቢን ማን ይመራዋል የሚለው ነገር ከወዲሁ ይፋ ተደርጓል። በሳምንቱ ተጠባቂ የፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት የማንቹሪያን ደርቢ ይጠበቃል። የሁለቱ ክለቦች ተጠባቂ የሊግ ጨዋታ አንቶኒ ቴይለር በመሃል ዳኝነት እንደሚመሩት መመረጣቸው ተገልጿል። ተጠባቂ የማንቸስተር ደርቢ ጨዋታ ቅዳሜ ከቀኑ 9 ሰዓት ተኩል በኦልድ ትራፎርድ ስታዲየም ላይ እንደሚደረግ ይታወቃል። እንግዲህ ይህንን ጨዋታ ማን ያሸንፋል የሚለው በጉጉት ይጠበቃል። ምናልባት ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ለማይክል ካሪክ ትልቅ ስኬትና ትልቅ ጅማሮ፣ ትልቅ መነሳሻም ጭምር ተደርጎ እንደሚታይ ይታወቃል። ውድ ቻናላችን ተከታታዮች ይህን ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮሜንት ሴክሽን ሀሳባችሁን ልታጋሩን ትችላላችሁ። የሰሜን ለንደኑ ክለብ አርሰናል በዚህ የዝውውር መስኮት ተጫዋቾችን በተቻኮለ መልቀቅ እንደማይፈልግ ተገልጿል። ቡድኑ በ4 ውድድሮች ለዋንጫ እየተፎካከረ
ባለበት በዚህ ሰዓት ተጫዋቾችን የመልቀቅ ሀሳብ እንደሌለው እየተነገረ ይገኛል። አሰልጣኝ ማይክል አርቴታ አሁን ያላቸውን ሙሉ የቡድን ስብስብ ማቆየት እንደሚፈልጉ ተናግረዋል። በሌላ በኩል መድፈኞቹ በጥር ዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎ እንደማይጠበቅ ተናግረዋል። ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ለክረምቱ የዝውውር መስኮት እቅዳቸውን ማዘጋጀት እንደሚጀምሩ ከወዲሁ እየተነገረ ይገኛል። እንግዲህ አርሰናሎች የድንቅ ተጫዋቻቸውን የጥቁሩን ዲያመንድ የቡካዮ ሳካን ዝውውር የውል ማራዘም እንዳጠናቀቁና እስከ 2031 በክለቡ እንደሚቆይ ተነግሯል ማለት ነው። በዚህ የውድድር ዘመን ጠንካራ ነን የሚለው የመድፈኞቹ አሰልጣኝ ማይክል አርቴታ ነው። ማይክል አርቴታ ቡድናቸው በካራባኦ ካፕ ውድድር ጠንካራ መሆኑን ከቼልሲ ጨዋታ በፊት በሰጡት አስተያየት ተናግረዋል። ዋንጫዎችን የማሸነፍ አስፈላጊነቱ ይገባናል ያሉት ማይክል አርቴታ ነገር ግን ከፊታችን ብዙ ፈተናዎች ይጠብቁናል፣ ሁሉንም ለማለፍ ያለንን ሁሉ እንሰጣለን ሲሉ አስተያየታቸውን ሰጥተዋል። አክለውም በዚህ ውድድር ጠንካራ ነን፣ አሁን ደግሞ ለፍጻሜ ለመድረስ ሌላ ትልቅ ክለብ ማሰናበት አለብን፣ ተልኳችንም እሱ ነው ሲሉ ማይክል አሰልጣኝ ሚኬል አርቴታ ከዛሬው ለንደን ደርቢ ጨዋታ በፊት አስተያየታቸውን ሰጥተዋል። ውድ የቻናላችን ተከታታዮች ይህንን ጨዋታ ማን ያሸንፋል የሚለውን አሁንም በኮመንት ሴክሽን ልታጋሩን ትችላላችሁ። በመጨረሻ ኒጎሎ ካንቴን እናገኛለን። ኒጎሎ ካንቴ ወደ ቱርክ ሊያመራ መሆኑ እየተነገረ ይገኛል። ፈረንሳዊ የኢቲሃድ የመሃል ሜዳ ተጫዋች እና የቀድሞ የቼልሲ የመሃል ሞተር ኒጎሎ ካንቴ ወደ ቱርኩ ክለብ ፌነርባቼ ሊያመራ መሆኑ እየተዘገበ ይገኛል። በውድድር ዓመቱ መጨረሻ ኮንትራቱ የሚያበቃው ኒጎሎ ካንቴ ከሳውዲው ክለብ ጋር ከስምምነት እስከ አሁን አለመድረሱ እየተነገረ ይገኛል። ፌነርባቼ ኒጎሎ ካንቴን ለማስፈረም ጥያቄ ማቅረባቸው ሲገለጥ የዝውውሩ እውን እንደሚሆን እርግጠኞች መሆናቸውም ጭምር እየተዘገበ ይገኛል። አል ኢቲሃድ በውድድር ዓመቱ ግማሽ ኮከባቸውን የመልቀቅ ፍላጎት የሌላቸው ሲሆን ኒጎሎ ካንቴ በነፃ ዝውውር ያጣሉ ተብሎ አይታሰብም። ስለዚህ በዚህ ምክንያት ይህን ተጫዋች ምናልባት ሊሸኙት እንደሚችሉ እየተነገረ ይገኛል። ወደ ቻናላችን ተከታታዮች ለዕለቱ የያዝናቸው አጫጭር ዜናዎች ይህንን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንደምታበረታቱን ባለሙሉ ተስፋ ነን። ለሚደግፉት ክለብ ሁሉ መልካም እድል እየተመኘን ማንቸስተር ሲቲ ከማንቸስተር ዩናይትድ በፕሪሚየር ሊግ ቅዳሜ የሚያደርጉት ጨዋታ እንዲሁም ቼልሲ ከአርሰናል የሚያደርጉት የዛሬ የኤፍኤል ካፕ ጨዋታ ማን ያሸንፋል የሚለውን በኮመንት ሴክሽን ሀሳባችሁን ግምታችሁን ልታጋሩን ትችላላችሁ። በሌላ አጫጭር ዜናዎች እስከምንገናኝ ባላችሁበት ሰላም